ቀጣመጥው መርሃ ግብራችን ወጣ ይሄው ኮፒ ሊንክ አድርጉት ለማንኛውም ወያላ መለጠን ጀመው በጣም በሚያናድ ሁኔታ አመለጠን ወንክ ኮን አንደኛ ሳምንት እንለጣለጥ አልኩት ፈርቶ ከዞን መጣው እንዴ እናቴ ትቆጣኛለች አንተ ሐራም ነው ሲል ሰላም እንደኝ ሰም በስንት ለመና ጎትቼ አሳጭኝ ሳምንት አስመጣሁት ብታመጪ መተመጪኝ ወያላ አታመጪኝ ምን እኔ ወሰኛል አንቺ ለመለጥለጥ ዘንድሮ ቆይ አገኝሻለሁ አንቺ አገኝሻለሁ እንዴ በቀላሉ ነፋታ ሌላው ነው ከሲቲ ምናምን እኛ 16 ሳምንት ማፈቀኝ መቼ ነው ይልሃል ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አማድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝ ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው። አራተኛ ሳምንት ላይ አይ ቲንክ የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም መሀል ላይ ከቪላ አለ ዘንድሮም ወደ መጨረሻ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ እነሱ ፕሪሚየር ሊግ በልተዋል። ሌላኛው በጉጉት ተጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመደው በሜዳችን መልሰን ስጥት በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው ዩናይትድ አዌ ያላቸው እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር የዛሬ 2 ወር ልክ በዛሬዋ ቀን ፕሪሚየር ሊግ ይጀምራል። የፕሪሚየር ሊጉ ቻምፒዮንና የሻምፒዮንስ ሊጉ ፋይናሊስት አርሰናል ከኮንቨንትሪ ይገጥማሉ። አርሰናል በመከላከል ኮንቨንትሪን ያስደምማል። በቃ ይሄ ቡድን ሻምፒዮን ነው ብሎ ለመከላከል ሲመጡ ከኮንቨንትሪ በላይ ተከላክሎ በቴስታ ያስደምማል። ቅድም ማን ዩናይትድ ሆም ነው ከሄል ሲቲ ብያችሁ ነበር። አዌ ነው ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ከሊድስ፣ ብሬንትፎርድ ከስፐርስ፣ ብራይተን ከአስቶን ቪላ እሁድ፣ ማን ሲቲ ከቦርንማውዝ እሁድ፣ ኒውካስትል ከሊቨርፑል እሁድ፣ ፉልሃም ከቼላው ወንድም ጥላ ከለላ በሰኞ ቀን በሃንግ ሊያስጀምሩት ነው ማለት ነው። 2 ወር ልንጠብቅ ነው ለፕሪሚየር ሊግ። ወይ በስመ አብ በጣም ብዙ ነው ግን ያበደ ነው። የ26-27 የፕሪሚየር ሊግ ፕሮግራም ከደቂቃዎች በፊት ወጥቷልና በመጀመሪያ ሳምንት ማከማ ተገናኘ የሚለውን ማስቃኛችሁ ይሆናል። ይሄ አዲሱ አካውንቴ ነው። ፎሎ እንዲሁም ደግሞ በደንብ ኮፒ ሊንክ አድርጉ። በመጀመሪያ ጨዋታ እንግዲህ አርሲዬና ጀማሪ ማለት ነው ኦገስት 21 ከኮቨንተሪ ጋር ትጫወታለች። ቅዳሜ ምሳሳ ላይ ደግሞ ሃል ሲቲ ከዩናይትድ ይጫወታል። ኤቨርተን ከፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ደግሞ 11 ሰዓት ላይ እንዲሁም ምሽት 1 ተኩል ላይ ብሬንትፎርድ ከሰንደርላንድ ይጫወታሉ። እሁድ ደግሞ ብራይተን ከቪላ እንዲሁም ደግሞ ሲቲ ከቦርንማውዝ 10 ሰዓት ላይ፣ ኒውካስትል ከሊቨርፑል ደግሞ 12 ተኩል ላይ ይጫወታሉ። ሰኞ ዕለት ደግሞ ፉልሃም ከቼልሲ ተጀመረ ሰኞ። ለማንኛውም ፕሮግራሙ እንዴት አያችሁት? በደንብ ኮፒ ሊንክ እያደረጋችሁ ኮሜንት ላይ ሀሳባችሁን አሳውቁኝ። ጀሞ እንግዲህ የ2026-27 የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች እንግዲህ ተለቋል ዛሬ ማለት ነው። ማንቺዬም በመጀመሪያው ሳምንት ጨዋታ ከሃል ሲቲ ጋር ከአዲስ አዳጊው ክለብ ሃል ሲቲ ጋር ከሜዳችን ውጪ ሄደን እናደርጋለን ማለት ነው ጨዋታችንን። ከዛም በመቀጠል በአራተኛ ሳምንት ትልቁን የማንቹሪያን ደርቢ ጨዋታ በሜዳችን ኦልድ ትራፎርድ ማንቸስተር ሲቲ ፈላውን ገብዘን እንጫወታለን ማለት ነው። ከዛም በመቀጠል 9ኛ ሳምንት ላይ እንግዲህ ወንድም ጥላ ከለላ ቼልሲ ጋር ሄደን በስታንፎርድ ብሪጅ ጨዋታችንን እናደርጋለን። ከዛም በኋላ እዛው በ11ኛ ሳምንት ጨዋታ ከሼቦ ጋር ሄደን ደግሞ በአንፊልድ እንጫወታለን። ከዛም በኋላ አትሉኝም ሁላችንም በጉጉት የምንጠብቀው ኢትዮጵያ ውስጥ ያለን ደጋፊዎች ሁላችንም በጉጉት የምንጠብቀው ወያሊት ከማንቺዬ የሚያደርጉት ጨዋታ በ16ኛ ሳምንት ኢምሬትስ ስታዲየም ላይ እንጫወታለን ማለት ነው። የደበረኝ ነገር ቢኖር ያው የመጀመሪያ ሳምንት ጨዋታ ከሜዳ ውጪ ማድረጋችን ነው። ከዛ እኔ በግሌ የመጀመሪያ ሳምንትና የመጨረሻ ሳምንት ጨዋታዎች ማንቺዬ እኔ በሜዳው እንዲጫወት ነው የምፈልገው፣ ግን ያው አልሆነም ባሁኑ። እስኪ ለማንኛውም እንዳለ ሙሉ ጨዋታዎቹ እንደምታዩት ስክሪኑ ላይ እንደምታዩት ነው፣ አቁማችሁ እዩት። ለማንኛውም ሐሳብ አስተያየታችሁ ደቅ አድርጉልኝ ኮሜንት ላይ። ይመሻችሁ። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንሞዝን በመግለብ ነው ምንበርከው ማለት ነው።
አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስል ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አስቶን ቪላ የሚባል ቲም አንተ ሲያስጠሉ ወደዛ አንተ ከ37 38 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እዴ? እኔ ይህን ቲም የሆነ የምሬ ቲም እንደዚህ በመጨረሻ ሳምንት እየተገናኝ ጥሩ አይመጣም። በቃ አይሆንም። ሰንደርላንድ ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛ ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማን የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው።